ሀገራዊ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናኔን ያስመልስልኝ። ፍናኔ እኔ ናት፣ የኛ ናት። እሺ ፍናኔ የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ሰላም ብያለሁ። ውድና የተከበራችሁ የሴዶል ሚዲያ ተከታታዮች እንደምን አላችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሀብታም ሰርግ እናያል ማለት ነው። እስከመጨረሻው አብራችሁኑ ቪዲዮን ላይክ እያደረጋችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀብታም በቃ ሲያገባ እንደምታዩት ማለት ነው ዘና ፈታ ብሎ ማለት ነው። ሁሉም ተሟልቶ በሚሊዮን የሚቆጠር ብር ወጭ ተደርጎለት ነው ማለት ነው። ያው በአሁኑ ዘመን ትዳር ባይበረክትም እንደዚህ አድርገው ነው እንግዲህ ዘና ፈታ ብለው የሚያገቡት እንግዲህ ተዋናኝ ሁላ ማለት ነው። እና እንግዲህ ወጣቶችም አይታችሁታል፣ ብቅ አድርጌላችሁ ነበረ። የህዝብ ናት ያው ነውና የሁላችንም ናት እንጂ የአዲስ ሰው አይደለም ያው ነው። እንደውም አንድ ያሳቀኝ ነገር መንግስት ቀይ ባህርን ትቶ እሷን ያስመልስልን ያው ነውና በጣም ዘና ፈታ የሚያደርግ ቪዲዮ ማለት ነው። ምክንያቱም አንድን ሴት ተዋናይ ከቀይ ባህር ጋር እኩል አረጓት ጭራሽ በመንግስት በቀር ማትመለስ ማለት ነው። እና በጣም ደስ ይላል። አንዳንዴ እንደዚህ ብሎ ገንዘብ ሲኖር ሲገባ ያው ዓለም እስከሆነ ድረስ ደስ ይላል። በተለይ እናትና አባት ላለው ሰው በዚህ መልኩ አባት እናት በህይወት ኑረው እንደዚህ ብሎ ለሚያገቡ ሰዎች ደስ ይላል። ምን ትዳር ዓለም ነው። አንዳንዴ ሰርግ እንደዚህ ሰብሰብ ብሎ ቤተሰብ ዓለሙን እንደዚህ ብሎ በቃ የማይጠፋ ነገር ስለሆነ ድረስ በአሁኑ ዘመን ያው መቼም ተቀርጾም ብሎ ስለሚቀመጥ ደስ ይላል። አንዳንዴ እንደዚህ ነበርኩ ድሮ ጊዜ ማስታወሱ ራሱ ማለት ነው በኋላ ቀን እና በጣም ደስ የሚል ነገር ነው። ብቻ በቃ የሀብታም ሰርግ እንደዚህ ነው። በቃ ዘና ፈታ ብለው ማለት ነው። ዋው በጣም ደስ የሚል ነው ግን እውነት ለመናገር ማለት ነው። ግን እነዚህ አርቲስቶች በቃ የሚያገቡት መጨረሻ ነው። በቃ አለማቸውን ቁጭት አድርገው ቅርጥም አድርገው በቃ ወደ መጨረሻ ሊደርሱ ሲሉ ያገባሉ። በቃ አግብተው ከዛ በኋላ አለማቸውን ይቀጫሉ ማለት ነው። ታክለው ካጨረሱ በኋላ ነው የሚያገቡት። ደግሞ ሲያገቡ ዝም ብለውም በዘራፍ ብለው እንኳን አይገቡም። እና ማንኛውንም እነ ፊልም ተዋናይ ምናምን በቃ ሲያገቡዋቸው በቃ ትልቅ ብዙ ከቆዩ በኋላ ነው የሚያገቡት። ብቻ ትዳራቸውን ይባርክላችሁ ፈጣሪ። ምንም አይባልም፣ ትዳራቸውን ይባርክላቸው ነው የሚባለው። የአሁኑ ዘመን እንኳን ትዳር ዝም ብሎ እንደ ጉም ሆኗል ብትን ነው የሚለው። ብቻ ፈጣሪ ያብጀው ለሁሉም ማለት ነው። እና ዘና ፈታ ያለ ሰርግ ነበረ። እንደው ተከታትላችሁ ከሆነ ማለት ነው። እና ይመቻችሁ። መልካም ጊዜ በያላችሁበት ሰላማችሁ ይብዛ። እንደ ሁላችንም እስቲ ደህና ገንዘብ ሰጥቶን ዘና ፈታ ብለን ማለት ነው። ያላገባችሁም ድል ብላችሁ በዚህ መኪናውን አሰልፋችሁ የራሳችሁን የምታገቡ አላህ ያርጋችሁ። እና ባይ ያገባችሁም ደህና ገንዘብ ፈጣሪ ይስጣችሁ። መልካም ጊዜ ይመቻችሁ። ባይ